የከበረ ሰላምታችን በመላው ዓለም ለምትገኙ የጊዮን ቲዩብ ጊዮን መጽሔት አድማጮች ድረስ ይያልን ለሳቱ የመራረጥንላችሁን ዜናዎች አርዕስቶቹን አስቀድመን እንጀምራለን። ኢዜማ ፕሮፌሰር ብርሃኑ ነጋን በድጋሚ ፓርቲው መሪ አድርጎ መረጠ። በማያዳግም ሁኔታ በምንወስደው ወታደራዊ እርምጃ ሀገራችንን ዳግም የምናስከብርበት ዝግጅትን አጠናቀናል አሉ ፊልድ ማርሻል ብርሃኑ ጁላ። የአልሲሲ የአልቡርሃንና የሬክ ማቻር ህገወጥ የጦር መሳሪያ ንግድ ሰንሰለትን የሚያሳይ ምስጢራዊ መረጃ ይፋ ሆነ። በሰሜን ሸዋ ዞን ደራ ወረዳ ንጹሃን ዜጎች በታጣቂዎች መገደላቸው ተሰማ። አሁን ዜናዎቹን በዝርዝር እንመለከታለን። አብራችሁን ቆዩ። ኢዜማ ፕሮፌሰር ብርሃኑ ነጋን የፓርቲው መሪ አድርጎ በድጋሚ መረጠም። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ትናንት ሰኔ 26 ቀን 2014 ባካሄደው አንደኛ መደበኛ ጠቅላላ ጉባኤ ፕሮፌሰር ብርሃኑ ነጋን የፓርቲው መሪ አድርጎ መርጧል። ፓርቲው በየዘርፉ ተፎካካሪ እጩዎች ቀርበው የምረጡኝ ቅስቀሳ ካደረጉ በኋላ አሸናፊዎቹን እኩለ ሌሊት ገደማ ያሳወቀ ሲሆን በዚሁ መሰረትም ፕሮፌሰር ብርሃኑ ነጋን መሪ እንዲሁም አርክቴክት ዮሐንስ መኮንንን ምክትል መሪ አድርጎ መርጧል። እንዲሁም ዶክተር ጫኔ ከበደና ዶክተር አማኑኤል ኤርሞን የፓርቲው ሊቀመንበርና ምክትል ሊቀመንበር ሆነው ተመርጠዋል። በተጨማሪም ኢዜማ አቶ አበባ አካሉን ዋና ጸሐፊ አድርጎ የመረጠ ሲሆን በሚስጥር በተካሄደው የድምጽ አሰጣጥ ስነ ስርዓት በሌሎችም ዘርፎች ፓርቲውን የሚመሩ አባላትን ጭምር መርጦ መሰየሙን ፓርቲው በማህበራዊ ትስስር ገጹ አስታውቋል። በማያዳግም ሁኔታ በምንወስደው ወታደራዊ እርምጃ ሀገራችንን ዳግም የምናስከብርበት ዝግጅት አጠናቀናል አሉ ፊልድ ማርሻል ብርሃኑ ጁላ። መንግስት የዘረጋውን የሰላም አማራጭ መንገድ ትተው ሊዋጉን ለሚከጅሉ ኃይሎች በአጭር ጊዜና በማያዳግም ሁኔታ በምንወስደው ወታደራዊ እርምጃ ሀገራችንን ዳግም የምናስከብርበት ዝግጅት ማጠናቀቃችንን ለሚመለከተው ሁሉ እናሳውቃለን ሲሉ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተናገሩ። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ይህን ያሉት የ8ኛ ደቦል እዝ የሜዳይና የእውቅና አሰጣጥ ስነ ስርዓት ላይ ባደረጉት ንግግር ነው። ፊልድ ማርሻል ብርሃኑ በዚህ ንግግራቸው ከጎረቤቶቻችን ጋር ሰላም ማረጋገጥ፣ ተቻችሎና ተስማምቶ አስተማማኝ ቀጠናዊ ሰላም በጋራ የማስፈን መርህ በመከተል የሰላም አማራጮችን ሁሉ እንቀማለን ብለዋል። የሽብር ቡድኑ ህወሓት ባልዋለበት ገድል ራሱን የሚያጽናናና በተለያዩ አውደ ውጊያዎች ተሸንፎ እያለ አንድ ውጊያ ላይ ድል ቀናኝ በሚል ውጊያውን ሲያንቆለጳጵስ የሚውል ድል የጠማው ኃይል መሆኑን አስተዋል። መንግስት ለሰላም የሚዘረጋውን እጅ እንደግፋለን ያሉት ፊልድ ማርሻል ብርሃኑ ነገር ግን መንግስት የዘረጋውን የሰላም አማራጭ መንገድ ትተው ሊዋጉን ለሚከጅሉ ኃይሎች በአጭር ጊዜና በማያዳግም ሁኔታ በምንወስደው ወታደራዊ እርምጃ ሀገራችንን ዳግም የምናስከብርበት ዝግጅትን ማጠናቀቃችንን ለሚመለከተው ሁሉ እናሳውቃለን ሲሉ አስገንዝበዋል። ታሪካዊ በሆነው የሀገርን ሉዓላዊነት የማስከበርና የሀገርን ህልውና ለማቆየት ከጠላት ጋር ከፍተኛ ትንቅንቅ ካደረጉ የሰራዊት ክፍሎች መካከል አንዱ 8ኛ እዝ መሆኑንም ገልጸዋል። 8ኛ እዝን ስናደራጅ ሀገራችን የነበረችበትን ወቅታዊ ሁኔታ ታሳቢ በማድረግ ወደ ውስጥ የዘለቀውን የህወሓት ወራሪ ኃይል ከገባበት መውጣት እንዳይችል ለማድረግ ታቅዶ በነበረው ዘመቻ ህብረ ብሔራዊ አንድነት የሰራዊታችን ጠንካራ ክንድ ሆኖ እንዲያገለግል በማቀድ መሆኑንም አስረድተዋል። 8ኛ እዝ የተሰጠውን ተልእኮ በተሰጠው ጊዜና ቦታ በላቀ ጀግነት በመፈጸም የኢትዮጵያን ህዝብ ያኮራ ባለውለታ ለመሆን ችሏልም ብለዋል። በሀገራችን ላይ አንዣቦ የነበረው የመፍረስ አደጋም በ8ኛ እዝ አመራርና አባላት ቆራት ተጋድሎ ጭምር መወገዱን ጠቁመው በገድላችሁ ላተማችሁት አሻራ ምልክት ይሆን ዘንድ ይህ ሜዳይ ተበርክቷል ብለዋል። የአብዱል ፈታህ አልሲሲ የአልቡርሃንና የሬክ ማቻር ህገወጥ የጦር መሳሪያ ንግድ ሰንሰለትን የሚያሳይ ምስጢራዊ መረጃ ይፋ ሆነ። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ የሱዳኑ ጀነራል አልቡርሃንና የደቡብ ሱዳኑ ምክትል ፕሬዝዳንት ሬክ ማቻር በፖለቲካዊ መድረክ መቀራረብና መመሳጠር ከጀመሩ ሰንበትበት እንዳሉ ከዚህም አልፈው ከባልካን ሀገራት እስከ ምስራቅ አፍሪካ የተዘረጋ ህገወጥ የጦር መሳሪያ ንግድ ሰንሰለት እንደሚያቀነባበሩና እንደሚመሩ የሚያሳይ ምስጢራዊ መረጃ ሰሞኑን ይፋ ተደረገ። የቀጠናውን ጂኦፖለቲክስ ጉዳዮች በቅርበት በሚከታተሉ ምንጮች የተገኘው ምስጢራዊ መረጃ እንደሚያስረዳው የሶስቱ ሀገራት አመራሮችና ወኪሎቻቸው በዚህ ህገወጥ የጦር መሳሪያ ዝውውር እጃቸውን ያስገቡት በተለያዩ ምክንያቶች የተነሳ ነው። በዋናነት በምስራቅ አፍሪካ የተረጋጋ ማዕከላዊ መንግስት መመስረት ያቃታቸው የሁለቱ ሱዳን አመራሮች በቀጠናው የጸጥታ ችግሮችን በማስፋፋት ግጭትን እንደ ስልጣን ማራዘሚያ ስልት ለመጠቀም በጦር መሳሪያ ዝውውሩ በስፋት የሚሳተፉ መሆኑ ታውቋል። ከዚህም ባሻገር ህገወጥ የጦር መሳሪያ ዝውውሩ የሶስቱን አመራሮች የገንዘብ አቅም በከፍተኛ ደረጃ በማሳደግ በአንድ ድንጋይ ሁለት ወፍ የሚል ስውር ዓላማ እንዳለው ተደርሶበታል። ሸኔ፣ ህወሓትና የጉሙዝ ታጣቂዎች ከግብጽ መንግስት በቀጥታ የሚያገኙት የመሳሪያ ሎጂስቲክ ድጋፍ በዚህ ህገወጥ የጦር መሳሪያ ዝውውር ሰንሰለት አማካኝነት እንደሚተላለፍም በመረጃው ተጠቁመዋል። መሳሪያዎቹ ለጊዜው ስማቸው እንዲገለጽ ካልተፈለጉ የባልካን ሀገራት በቀጥታ ተገዝተው በአልሲሲ ልዩ መልእክተኞች አማካኝነት የሬክ ማቻር ታማኝ ታጣቂዎች ወደሚንቀሳቀሱባቸው የደቡብ ሱዳን አካባቢዎች ከተሻገሩ በኋላ ለተለያዩ የሽብር ቡድኖች እንዲደርሱ እየተደረገ መሆኑም ታውቋል። የሸኔ ሽብር ቡድንም በዚህ ሰንሰለት አማካኝነት የሚዘዋወረውን ህገወጥ የጦር መሳሪያ በስፋት ከመጠቀም አልፎ በቀጠናው ለሚንቀሳቀሰው የአልሸባብ የሽብር ቡድን ለማስተላለፍ ፍላጎት እንዳለው የሚያሳዩ መረጃዎች መገኘታቸው ምንጮች ገልጸዋል። ሰሞኑን
ታዋቂው ግብጻዊ ፖለቲከኛ አይማን አብዱል አዚዝ በአንድ ስብሰባ ላይ ባስተላለፈው መልእክት ኢትዮጵያ ውስጥ ኤምባሲ አያስፈልገንም፣ ይልቁንም የሚያስፈልገን በፖለቲካና በደህንነት ጉዳዮች ላይ የሚሰራ ግብረ ኃይል ነው። እኔ እንደማስበው ስጋታችንን ለመቀልበስ በጣም አዋጭ እና በትንሽ ዋጋ የምንጠቀምበት አማራጭም ይህ ነው። በኢትዮጵያውያን የውስጥ ጉዳይ ጣልቃ በመግባት ሀገሪቱን ማተራመስ አለብን ማለቱን የኢትዮጵያ ፕሬስ ድርጅት መዘገቡ ይታወሳል። የዚህ አይነት ይዘት ያለው ሀሳብ በተደጋጋሚ ከግብጽ ፖለቲከኞች የሚሰነዘር ሲሆን የሀገሪቱ መንግስትም አቋም ከዚህ የተለየ እንዳልሆነ የፖለቲካ ተንታኞች ይገልጻሉ። በኢትዮጵያ በተለያዩ አካባቢዎች የሚካሄዱ የንጹሃን ግድያዎች በአሸባሪዎቹ ሸኔና ህወሓት ቢፈጸሙም በዋናነት ከነኚህ ሴራዎች ጀርባ የውጭ ሀገራት እጅ እንዳለበት፣ በተመሳሳይም ሱዳን የፈጸመችው የድንበር ወረራና ትንኮሳ የሶስተኛ ሀገር አጀንዳን ለማስፈጸም እንደሆነም ያመላክታሉ። በሰሜን ሸዋ ዞን ደራ ወረዳ ንጹሃን ዜጎች በታጣቂዎች መገደላቸው ተነገረ። በኦሮሚያ ክልል ሰሜን ሸዋ ዞን ደራ ወረዳ ዙሪያ በሚገኙ 4 ቀበሌዎች ቁጥራቸው በትክክል ያልታወቀ በርካታ ንጹሃን ዜጎች የኦነግ ሸኔ ታጣቂዎች ባደረሱት ጥቃት ለህልፈተ ህይወት መዳረጋቸውን የአካባቢው ነዋሪዎች ገልጸዋል። ደራ ወረዳ ዳግም በተከፈተ ጥቃት ከሰኔ 19 ቀን 2014 ዓ.ም ጀምሮ በከባድ መሳሪያ እየተናጠች ነው የሚሉት የአካባቢው ነዋሪዎች በወረዳው ስር በሚገኙ ባቡ ድሬ፣ አሙማ ግንደ፣ በተለይም ራቸው ሮብ ገበያ እንዲሁም ግንደ በርበሬ በሚባሉ ቀበሌዎች ያሉ ነዋሪዎች እየተገደሉ መሆናቸውን ተናግረዋል። ያንን ተከትሎ በነበረ የተኩስ ልውውጡ ከ33 በላይ የሚሆኑ የኦነግ ሸኔ ታጣቂዎች ተገድለዋል ያሉት ነዋሪዎቹ በወገን በኩል 2 ሚሊሻዎች መሞታቸውንም ነው የገለጹ። ነዋሪዎቹ ይህ ዘገባ እስከዘጋጀበት ዕለት ድረስ በአካባቢው የተኩስ ልውውጥ መኖሩን የጠቀሱ ሲሆን ይህን ተከትሎ የሟቾች ቁጥርን በትክክል አልታወቀም ብለዋል። ዘገባው እስከዘጋጀበት ጊዜ ድረስ ግን 2 ንጹሃን ሰዎች መሞታቸውን ተናግረዋል። በእነኛ 4 ቀበሌዎች በ4 አቅጣጫ በተከፈተው የተኩስ ልውውጥም ዘገባው እስከዘጋጀበት በነበረው ወቅት የከባድ መሳሪያ ድምጽ እንደሚሰማ ምንጮች ተናግረዋል። በሌላ በኩል ከጉንደ መስቀል ደራ ወደ አዲስ አበባ ሲጓዙ የነበሩ 200 ተሳፋሪዎች በታጣቂ ቡድኑ ሰላላ ተብሎ ከሚጠራው ቦታ ታግተው የነበረ ሲሆን ከነኚህ መካከል 8ቱ ያሉበት እንደማይታወቅ ከስፍራው የዘገበችው አዲስ ማለዳ ጋዜጣ ናት። የተወደዳችሁና የተከበራችሁ የጊዮን ቲዩብ ጊዮን መጽሔት አድማጮቻችን ለሰዓቱ የመራረጥንላችሁ ዜናዎች እነኚህን ይመስሉ ነበር። ስለተከታተላችሁን አመሰገንን። ሰላም በያላችሁበት ይሁን።